ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የህዝባዊ ወያኔ ሓርነት ትግራይ ታጋዮች ወደ ትጥቅ ትግል ሲገቡ መደበኛ መጠሪያ ስማቸውን ትተው የበረሃ ስም ይወጣላቸው ነበር። አንዳንድ ታጋዮች የበረሃ ስም በአፄ ኃይለ ሥላሴና በደርግ ስርዓት በግፍ የተገደሉ ሰማዕታትን ለመዘከር የተሰጠ ነው። ዋና ስማቸውንና የበረሃ ስማቸውን እንጠራለን። እኔ ስጠራ እናንተ የበረሃውን ትጠራላችሁ ማለት ነው። ኮምፒውተር ስጠይ ለኔ ገሰሰው አየለ ሱል አየለ በትክክል መልሰውታል። በሪው በረሃ አረጋይ በሬ ወልደ ስላሴ ነጋ ስብሐት ነጋ አምባዬ መስፍን ስዩም መስፍን አማሃ ፀሐዬ ለገሰ ዜናዊ ዮሐንስ ዕርቁባይ መሐሪ ተክለ ሙሴ ተክለ በትክክል መልሰውታል። የመጀመሪያው ጥያቄ በትክክል ተመልሷል። እውነትም ይሄ ካሮት ሰርቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንኳን ለጾመ ፍልሰታ የጾም መያዣ ወደ አምላካችን ወደ እግዚአብሔር በፍጹም ትሕትና የምንቀርብበት ማምላክ ወላዲተ አምላክን ሐዋርያቱ እንደጠየቁት እኛም ደግሞ ብዙ ነገር አሳስቢ ብለን የምንጠይቅበት የጾም ጅማሬያችን በሰላም አደረሰን፣ በሰላም አደረሳችሁ። ተወዳጆች እንግዲህ ትላንትና በዚህኛው ቻናሌ ላይ እንደዘገብኩላችሁ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና የስልጤ አህጉረ ስብከት ሊቀ ጳጳስ የሆኑት አባታችን መቼም በእያንዳንዱ የቤተ ክርስቲያን አሰራር ጉዳይ ላይ ሁሉ ጠንቅቆ አይሰራምና ከአዲስ አበባ አህጉረ ስብከት ሊቀ ጳጳስነታቸው እስከ ጥቅምት ቅዱስ ሲኖዶስ ድረስ እንደታገዱ ሰርተንላችሁ ነበረ። አንዳንዶች ምክንያቱን ብታብራራልን ባላችሁኝ መሰረት በመጀመሪያ ደረጃ ብፁዕነታቸው ከሀዲያና ከስልጤ ኃላፊነታቸው ሊቀ ጳጳስነታቸው አልታገዱም። የታገዱት ከአዲስ አበባው ላይ ነው። እንግዲህ አንዳንዶች በዛም ብዙ ችግር አለ የሚል ነገር አንስታችኋል። ለማሳያ ያክል ብዙ ነገሮችን መደርደሩ ሳይሆን በግልጽ እንደሚታወቀው የአዲስ አበባ አህጉረ ስብከት ከሳቸውን በፊት በብዙ ሙስናና በእውነት በህገወጥ ቅጥር በዘመድ በአዝማድ የሚደረጉ ኢቤተ ክርስቲያናዊ ሁሉን እንደ አንድ ተመልከት ተብሎ ታዞ ነገር ግን የሚኬድበት መንገድ ልክ እንዳይደለ ከሳቸውን በፊት ይታወቃል። ይሁንና ከሳቸው ጊዜ ላይ ደግሞ ተባብሶ መጥቶ እንግዲህ ቋሚ ሲኖዶስና ጠቅላይ ቤተ ክህነት የአሰራር ብልሹነቱን ተመልክተው በግልጽ ትዕዛዝ ቅጥር እንዲቋረጥ ቅጥር ነክ ነገሮች እንዳይደረጉና መሰል የሺፍቲንግ ስራዎች እንደተሰሩ ይታወቃል። ይህንን አስመልክቶ እንግዲህ በጠቅላይ ቤተ ክህነት ወይም በቋሚ ሲኖዶስ ጭምር በተሰጠ አቅጣጫ ላይ ብፁዕነታቸው የእምቢተኝነትን ነገር አሰምተዋል፣ አሳይተዋል። ለዛውም ስለማላምንበት ፈራሚ የሚሆነው ዋናው የደብሩ አስተዳዳሪ ወይም የተመደበው ሳይሆን ቄሰ ገበዙና ምክትል ሊቀመንበሩ ነው። ምክትል ሊቀመንበር ሲባል እንደ ቃል አዋዲው ሰብሳቢው ጠቅላይ ስራ አስኪያጁ ነው። እንግዲህ የደብሩ ስራ አስኪያጅ ነው። ምክትሉ ከህዝብ የተመረጠው በምክትልነት የሚመራው ነው ሰበካ ጉባኤውን። ይሄንን ትተው ለአስተዳዳሪው እድሉን ነፍገው መፈረም ያለበት ባንክ መሰል ነገር ላይ ቄሰ ገበዝ ነው የሚል ነገርን በማንሳታቸው በመሰል ሀሳቦች ስራ ከአባቶች ጋር እያንዳንዱ አስተዳደራዊ ቅር ከበላይ አመራሮች ጋር ሳይስማሙ ቀርተው አልፎ ተርፎ እንደምታውቁት በዛኛው ሚዲያ ላይ እንደዘገብኩላችሁ
ለሆሳና ቅድስት ማርያም ቤተክርስቲያን በሚል በነፍስ ወከፍ በአዲስ አበባ ያሉ 206ቱም ደብሮች 500 ሺህ ብር እንዲከፍሉ በደብዳቤ የጠየቁባቸውና መሰል ነገሮች አሉ። ምንም መረዳዳቱ መልካም ቢሆንም ከአንድ ደብር ላይ ግን ለሌላ ደብር ወደ 103 ሚሊዮን ብር መሰብሰብ ልክነትን አያሰጥም የሚል ጽኑ ሐሳብ አለን እና ይሄ እኛ አስተያየት ሆኖ ይህንን ነገር ግን እሳቸው መሰል ነገሮችን ይልቁኑ በአስተዳደራዊ ውቅሩ ላይ እምቢተኝነትን ስላበዙ በአባቶች በሌሎች አባቶችን ቢመከሩ ቢዘከሩ እምቢ ከሐሳቤ ፈቀቅ አልልም በማለታቸው በትላንትናው ዕለት ካላቸው የአዲስ አበባ አህጉረ ስብከት ሊቀ ጳጳስነት ታግደዋል። ይህ እገዳቸው የሀዲያና የስልጤን ጉዳይ አይመለከትም። ያ ብቻ አይደለም። በዚህ ጉዳይ ላይ ውሳኔውን የሚያጸናው የጥቅምቱ ቅዱስ ሲኖዶስ እንደሆነ ይታወቅ ስል ይሄንን ነገር የአባታችንን ካላቸው ኃላፊነት መታገድ እንዲህ ብዬ እናገራለሁ። እንግዲህ በሁለተኛ ደረጃ ትላንትና መሰል ሀሳቦችንም እንዲሁ አንሸራሽሬላቸዋለሁ። ጠቅላይ ሚኒስትር አብይ አህመድ ለምን አሚኮን መረጠ? አሚኮ ማለት የቃሉ ትርጉም ጣሊያንኛ ነው። ወደ ጣሊያንኛ ብንተው ወዳጄ ማለት ነው። እንግዲህ ጠላት ነው ብለው የሚቀጠቅጡት የአማራ ሚዲያ ኮርፖሬሽን ጋር በመሄድ ጠቅላዩ በብዙ ትግራይንና ኤርትራን ለመጨፍጨፍ መሰል ነገሮች ሲዶልቱ ነበሩ። አንዳንዱን እየነቀስን አሳይተናችኋል። ዛሬ ምን አመጣው? አፄ ዮሐንስ እንዲያደረጉ፣ አፄ እንትና እንዲያደረጉ። እኛ የሚያስፈልገን የሰላም እጦት ነው፣ ሰላም አድርጉልን የሚል ጩኸትን አንተርሰን ለመሆኑ ጠቅላዩ ወደ ኦሮሚያ ሚዲያ መች ነው ሄደው ደግሞ መግለጫ የሚሰጡት ብለን አቅጣጫ ሰጠናቸው። እሳቸውም እንግዲህ ምክራችንን ሰምተው ወደ ኦሮሚያ ሚዲያ በመሄድ በጣም አስቂ ንግግር እንደተናገሩ ትላንትና የተወሰነ ሃይላይት አሰምቻቸዋለሁ፣ ሙሉ ስላልተለቀቀ። ያው ብዙ ጊዜ እኔ ሙሉውን ካየው በኋላ ነው ሀሳቦችን ለመቸረም የምሞክረው፣ በቋንቋ ማስተርጓሚ በኩል ጽኑ ነገሮችን ማነሳው። ይሁንና ጠቅላዩ ስለ ኤርትራ ስለ ባህር ነጋሽ ያነሱት ነገር በመጀመሪያ እኮ እነ ቄስ ግርማ መሰል የኦሮሞ አቀንቃይ ነን የሚሉት እያንዳንዳቸው ሲናገሩት የነበረ ነው። ኧረ እኔ ትናንት እኮ ነግሬያቸዋለሁ። እንኳን ባህር ነጋሽ ሱዳን የኛ ናት፣ ኬንያ የኛ ነው፣ ኡጋንዳ የኛ ነው፣ ሁሉም የኛ ነው፣ ሚኒሶታም የኛ ናት። እንግዲህ አሜሪካ 600 ምናምን ዓመቷ ነው ከተመሰረተችው እና ጠቅላዩ ያለመማራቸው ውጤትና ምናልባት ደግሞ ከጀርባ እንዲህ የሚያበረታታቸውን ነገር ትውልድ ቆም ብሎ እንዲያስብ ፈልጋለሁ። እንግዲህ ጠቅላዩ በአንድም በሌላ ሞራል የሚሰጣቸው በእስልምና ሼህ ሁሴን ጅብሪል የሚባሉ ሰው የተናገሩት ንግግር ነው። በእውነት ለመናገር እንግዲህ በእውነት ይህ ትንቢት አብይን ገልጦታል። አብይን እያኖረው ነው። እስኪ እንስማና አንዳንድ ትንተና እንስጥ። እንዳትዘነጉት ወደኋላ መለስ ብላችሁ እያንዳንዱ የኦሮሞ አዋቂ ነን የሚል አንዳንዱ በዘረኝነት ነቀርሳ የተነደፈ እንደነ ቄስ ግርማ ዘውዴ ሲያወሩ የነበሩትን አዳምጡ። ጎጃም የኦሮሞ ነው፣ ጎንደር የኦሮሞ ነው፣ ትግራይ የኦሮሞ ነው፣ ኤርትራ የኦሮሞ ናት፣ ሱዳን ሁሉም የኦሮሞ ነው፣ አዳም ኦሮሞ ነው፣ ሎቱ ስብሐት ጌታችንና መድኃኒታችን ኢየሱስ ክርስቶስም ኦሮሞ ነው፣ በኤደን ገነት ያለው አምልኮ ኢሬቻ ነው ብለው እኮ ነበር ሲደሰኩር የነበረው። መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው እና በትግርኛ ተርጉሙ ይኖረው ተረጉሞ ምንም አላቅም፣ ግን በኦሮምኛ እኛ እናውቀዋለን ስለምናውቀው ቦታው እዛ ላይ ሰፍሮ የነበሩ ኦሮሞ ለቆ ወደዚህ መጣ ማለት ሳይሆን እዛው የነበረ የኦሮሞ ማህበረሰብ ቋንቋውን ለቆ ዛሬ ትግርኛ ተናጋሪ ሆኗል። አሁን ደግሞ ትግርኛ እንዲሆን ኢቭን የአሸንጌ ኦሮሞ ወይም የራያ ኦሮሞ እስከ ቅርብ ጊዜ አባቶቻቸው አያቶቻቸው ኦሮምኛ የሚናገሩት ራሱ ተገፍቶ ትግርኛ ብቻ እንዲናገሩ
እየተገደዱ ነው ያሉት አሁን ራሱ። ለምንድን ነው የሚገደዱት? አንድ ማህበረሰብ ነው እንዲባል ነው፣ ለፖለቲካው እንዲያመች ነው። ታሪክ ግን እንደ ፖለቲካ ስላልሆነ ታሪክ እንዳለ ነው የሚቀመጠው፣ እንደ ፖለቲካ አይጎተትም ማለት ነው። የመጨረሻው ከመጽሐፍ ነው የምታገኘው። ይሄን መደባይ ያልኩም ቅድም ነው። ቅዱስ ያሬድ የመደባይ ኦሮሞ ናቸው እሳቸው። መደባይ ኦሮሞ መደ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። ይሄንን ከመጽሐፍም ታገኛለህ። ለምሳሌ ባጭሩ ብዙ ሳትል ኢትዮጵያን በቀላሉ ማንበብ የምትችሉት የፕሮፌሰር ፍቅሬ ቶሎሳ ላይ ቅዱስ ያሬድ የመደባይ ኦሮሞ እንደሆኑ ጠቅሰው ጽፈዋል። እሳቸው ደግሞ ዝም ብሎ ፈጥረው ሳይሆን ነጮቹ የጻፉትና የተለያዩ መጽሐፎችን ሪፈረንስ ተጠቅመዋል። ስለዚህ እዛ ላይ ሄዶ ማግኘት ይችላሉ ማለት ነው። አድግራት የሚባለው ከተማ በተራራ ከተሸፈነ የኔ ትርጉም ትክክል ነው ማለት ነው፣ ዙሪያው ተራራ ከሆነ እና ተራራ ከሌለበት ምናልባት እንግዲህ በዛ መፈተሽ ትችላላችሁ ማለት ነው። አዎ እና ግንባር የተራራ ግንባር ወጥቶ የሚታይበት እንደማለት ነው በኦሮምኛ። መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው እና በትግርኛ ትርጉሙ ይኖረው ተረጉሞ ምንም አላቅም፣ ግን በኦሮምኛ እኛ እናውቀዋለን ስለምናውቀው ቦታውን። እዛ ላይ ሰፍረው የነበሩ ኦሮሞ ለቆ ወደዚህ መጣ ማለት ሳይሆን እዛው የነበረ የኦሮሞ ማህበረሰብ ቋንቋውን ለቆ ዛሬ ትግርኛ ተናጋሪ ሆኗል። አሁን ደግሞ ትግርኛ እንዲሆን ኢቭን የአሸንጌ ኦሮሞ ወይም የራያ ኦሮሞ እስከ ቅርብ ጊዜ አባቶቻቸው አያቶቻቸው ኦሮምኛ የሚናገሩት ራሱ ተገፍቶ ትግርኛ ብቻ እንዲናገሩ እየተገደዱ ነው ያሉት አሁን ራሱ። ለምንድን ነው የሚገደዱት? አንድ ማህበረሰብ ነው እንዲባል ነው፣ ለፖለቲካው እንዲያመች ነው። ታሪክ ግን እንደ ፖለቲካ ስላልሆነ ታሪክ እንዳለ ነው የሚቀመጠው፣ እንደ ፖለቲካ አይጎተትም ማለት ነው። የመጨረሻው ከመጽሐፍ ነው የምታገኘው። ይሄን መደባይ ያልኩም ቅድም ማን ነው ቅዱስ ያሬድ የመደባይ ኦሮሞ ናቸው እሳቸው። መደባይ ኦሮሞ መደ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። ይሄንን ከመጽሐፍም ታገኛለህ። ለምሳሌ ባጭሩ ብዙ ሳትል ኢትዮጵያን በቀላሉ ማንበብ የምትችሉት የፕሮፌሰር ፍቅሬ ቶሎሳ ላይ ቅዱስ ያሬድ የመደባይ ኦሮሞ እንደሆኑ ጠቅሰው ጽፈዋል። እሳቸው ደግሞ ዝም ብሎ ፈጥረው ሳይሆን ነጮቹ የጻፉትና የተለያዩ መጽሐፎችን ሪፈረንስ ተጠቅመዋል። ስለዚህ እዛ ላይ ሄዶ ማግኘት ይችላሉ። ይህንን እንግዲህ ላለፉት 5 ዓመት ስጮህ የነበረው ለኦሮሞ ሕዝብም የማይጠቅም ተከባብሮና ተዋዶ ከሚኖረው ሕዝብ ጋር የሚያጋጨው ነገር ነውና ዛሬ የኦሮሞን መብት ጠንቅቄ አስከብራለሁ ይላሉ በሐሰት ትንቢት እየተነዱ ያሉት ጠቅላይ ሚኒስትር አብይ አህመድ። እውነት ለመናገር ጠቅላዩ ሼህ ሁሴን ጅብሪል የተናገሩት ትንቢትን በዚህ ያክል እንደዚህ ልባቸውን የሞላው እንዴት ይሆን? እስቲ ለጥቂት እንስማው። መቼም በያ ሰሞን ያለብን አበሳ አንድ ጀግና ጎበዝ ከጅማ ሲነሳ ተሃት ሆናለች እንደ ሙትሬሳ። መልኩ ልጅ ኢያሱን ንግግሩ ሸጋ፣ ፈገግታው ያማረ አኽላቁ የረጋ። ከልቁ ይወደዋል ከቆላ እስከ ደጋ፣ በምስራቅ በምዕራብ በደቡብ ባገሩ ሁሉም የሚወደው አንደበተ ጥሩ። ሰሜን ይጠላዋል አጀብ ነው ሚስጥሩ። ወሎ ተደስቶ ሲደልቅ መረባ፣ ሰሜን አንገራግራ ስትሮጣ ገባ። ይመሽግባታል ዝንጀሮና ሌባ። እንደ ልጅ ኢያሱ እንደ ወሎው ልጅ አይኑ አራት አይና ነው ለአገር የሚበጅ። ምቀኛ በዝቶበት ይቸገራል እንጂ ምቀኛው ከማጀት ከገዛ መንደሩ ትንሽ ያውቁታል አንገዛም ብለው እያንገራገሩ። ባይሆን ይቀጠፋል ዑምራቸው ባጭሩ። ከ3 ዓመት ኋላ ለዓለም የሚበጅ ሆኖ ይጠናል ወንበሩ። ቀልብያው የኢያሱ ወኔው የባጀቦ፣ በጠላት ዙሪያውን በሐሲር ተከቦ። መስሏቸው ገራገር ደርሰው ሲሐስዱ እንደ አቤቶ ኢያሱ አይችሉም ሊያወርዱ። በሴራ አይንዱትም ሺህ ቢረማመዱ፣ አይነቀንቁትም ሴራ ቢገምዱ። ከሰማይ አውርዶ ወንበሩን የሰጠው አላህ ነው ዘመን።
እንግዲህ አላህ ነው ዘመዱ እያሉ ነው ፕሮቴስታንቶች። ንቁ። በግልጽ አማርኛ አላህ ማለት እግዚአብሔር ማለት አይደለም። በደንብ ስሙን። እንግዲህ የጠቅላይ ሚኒስትሩን ልብ የሞላው እንግዲህ ይህ ትንቢት መሳይ ከእግዚአብሔር አይደለ ነገርን እንድታስቡት ይሁን። በመጀመሪያ ደረጃ እንግዲህ እናያለን የምንለው ይህ ሰውዬ እውነት ለመናገር በአሁኑ ሰዓት ዓለም እየወደደው ነው ወይ? እውነት ለመናገር ማለት ነው። ሙስሊሞችም በጣም እንድትነቁ ፈልጋለሁ። የኦሮሚያ ልጆችም እንድትነቁ ፈልጋለሁ። በመጀመሪያ ደረጃ እኚህ ሰው ተነበዩ የተባለውን አጠቃላይ ነገር ማየቱ ጥሩ ነው። ከ100 ዓመት በላይ በፊት የተተነበየ ትንቢት ተብሎ የአብይን ልብ ያሞቀው ይሄ ነበር እና የሐሰተኛ ሊቃውንት ነን ባዮች የኦሮሚያ ሊቃን ነን ባዮች ናቸው እየወጠሩት ያሉት። ግን እናያለን። መቼም ጠቢቡ ሰለሞን ጊዜ ለኩሉ አይደለ ያለው? እንግዲህ ለሁሉም ጊዜ አለውና ጊዜው እናያለን። ይሁንና ግን ከ3 ዓመት በኋላ ወንበሩን ያጸናል መሰል ነገሮችን ምናምን አብይ እንግዲህ እነዚህ አይነት ነገሮችን በጋራ መሄድ ስለማይችል በዚህ ትንቢት መሰረት ነው እያለ ያለው። እንግዲህ ጠላትም ለካ አብጅ ተብሎ ቀድሞ ተነግሮታል። እንግዲህ ራሱ ተንኩሶ ራሱ እየገደለ ራሱ እየወጋ የትንቢት ማስፈጸሚያ ሆኗል ማለት የዚህ ሐሰተኛ ትንቢት ማለት ነው። በደንብ ስሙኝ። ስለዚህ እና አብይን የሚመራቸው በመንፈሳዊ ዊንግ በደንብ ስሙኝ። አብይ እስላምም ነው፣ አብይ ፕሮቴስታንትም ነው። ፕሮቴስታንቱ በዚህ ጋር ቀጥል ይሉታል፣ ልክ ነህ ይሉታል፣ ኦርቶዶክስን አጥፋ ይሉታል። አሁን የኚህ ሰውዬን ባክግራውንድም ብዙ ማንሳት እንችላለን። በነገራችን ላይ እንግዲህ ትንቢት የተባለው እንዲህ አይነት የቅዠት ትንቢቶች ናቸው አብይ ወጥሮን ለጊዜው ማለት ነው። እንግዲህ ትንቢት ሐሰተኛ ትንቢትም አለ፣ እውነተኛ ትንቢትም አለ። ከእግዚአብሔር የሆነ ትንቢት አሁን በእውነት ለመናገር እግዚአብሔር ሊቀጣን እንዳመጣው ሁላችን እናምናለን። እግዚአብሔር በቃ ሊቀጣን አመጣው። እውነት ለመናገር በቃ ሊልን የሚችል እግዚአብሔር ነው። ግን መልከ መልካም ያንን ምናምን ቢባል ብዙ ነገር ብናነሳ አብይ እኮ በአሁን ሰዓት ብታሙም ባታምኑ ህዝቡ ስላልቻለ ከኢህአዴግ 5-1 የተባለውን እሱ 1-1 በሚል ቁማር ባልና ሚስቶችን ጭምር እህትና ወንድምን ጭምር እያንዳንዱን ገብዶ ሊያጣላ የሚበጅ እያንዳንዱን ደግሞ ለትውልድ የሚያፋጅ የክፋትና የአመፅ ልጅ መሆኑ በደንብ ይታወቃል ማለት ነው። እና አብይን የሞቀው ትንቢት የት ይሆን? አሁን እንግዲህ ይህንን ማነሳላችሁ ሰሞኑ በኦቢኤም እንግዲህ መጥቷል። ሂድ በኦሮሚያ ደግሞ ብለነዋል። በኦሮሚያ መጥቶ ኦሮሞ በቃ ተስተካክሎለታል። እስቲል ገና ኢንትሮ ነው፣ ተስተካክሎለታል። ከዚህ በኋላ ማንም አይነቀንቀንም፣ 100 ዓመት የኛ ዘመን ነው የሚል የተለያየ ነገር እያወራ ነው። የኛ ዘመን ነው። ስለዚህ እያንዳንዱ ነው። ትግራይን ስናስለቅቅ የኦሮሞ ነው፣ ጎጃምን ስናስለቅቅ የኦሮሞ ነው፣ ወሎ ስናስለቅቅ የኦሮሞ ነው፣ ጎንደርን ስናስለቅቅ የኦሮሞ ነው የሚል ልቡን ያሳበጠው እብሪት ነው። አያችሁ፣ የተማረ ሰው ቢሆን ለምሳሌ መለስ ዜናዊ በአንድ ወቅት ላይ ስለ ሀገር የተናገረው ነገር ነበረ። ሀገር ማለት ምን ማለት ነው? ኦሮሞ ብቻ ነው ሀገር? በአብይ ልብ ውስጥ ኦሮሞ ብቻ ነው ሀገር? እስኪ አብይ እንድትማር እስኪ መለስ ያለውን ትንሽ ቀንጨብ አድርጌ ላሰማ። ይሄ አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል። ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን፣ ባህሉን ከማወቅ ጋር ተያይዞ። ስለዚህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። የተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ወድ ከሆነ በተግባሬ ነው የሚገለጸው። ህዝብ ወድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ፣ ያልከፈልኩም ለመክፈል ዝግጁ ነኝ አይደለሁም። ያ ነው ማረጋገጫው። ይህን ማለት ስለ ህዝብ ስለ አገር መዘፈኑ ኖር ነው አይደለም። ግጥም የሚጽፉትንም ለምን ጻፉ ማለት አይደለም። ነገር ግን በግጥሙ ብዛትና በዘፈኑ ብዛት ከሆነ የሚለየው ችግር አለ።
እንግዲህ መለስ በእንዲህ ሁኔታ ነው ሀገርን የገለጣት። ሀገር ህብረ ብሔራዊነቱ ውቅሩ ከሌለ ህዝብ ከሌለ ተራራው ሸንተረሩ ሀገር ሊያሰኘው እንደማይችል የተናገረባቸውን ነገሮች ሁሌ እንድታስቢው። ለዚህ ነው በፍጥረት መጀመሪያ እግዚአብሔር በጊዮን ወንዝ መሃል ሀገር ብሎ የጠራት ኢትዮጵያን ነው። ህዝብ ያላት ሀገር ናት። ቅዱስ ትውፊትን እንግዲህ ታሪካዊ ዳራን ማጥናቱ ወሳኝነት አለው ብዬ አምናለሁ። ይህ አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። አንድ ተራራ ከሌላ ተራራ የበለጠ ፍቅር የሚያሳድርበት ምክንያት የለም። አንድ ህዝብ ከሌላ ህዝብ ግን የበለጠ ፍቅር ያሳድራል። ከህዝቡ ጋር ከመላመድ ጋር ተያይዞ ቋንቋውን፣ ባህሉን ከማወቅ ጋር ተያይዞ። ስለዚህ የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያንን ህዝብ ለማገልገል የሚከፈል ዋጋ ነው። የተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ወድ ከሆነ በተግባሬ ነው የሚገለጸው። ህዝብ ወድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ፣ ያልከፈልኩም፣ ለመክፈል ዝግጁ ነኝ አይደለሁም። ያ ነው ማረጋገጫው። ይህን ማለት ስለ ህዝብ ስለ አገር መዘፈኑ ነውር ነው አይደለም። ግጥም የሚጽፉትንም ለምን ጻፉ ማለት አይደለም። ነገር ግን በግጥሙ ብዛትና በዘፈኑ ብዛት ከሆነ የሚለየው ችግር አለ። እንግዲህ የደገምኩላችሁ በአንክሮት ነገርን እንድታዩ ነው። ይህም ብዬ የማነሳበት ሰሞኑን እንግዲህ አርቲስት ፋሲል ደሞዝ ቅሬታ ደርሶበታል። ለምን ቢባል አማራ አማራ የሚል ዘፈን ስለምታበዙ ተቀነሱ ተብለዋል። በነገራችን ላይ ትዝ ይላችኋል ህብረ ብሔራዊ ውቅራችንን በደርግ ዘመን በየሀገሩ ይዞሩ የነበሩት እኛ ህፃናት ነበርን። በህብረት ትርኢት ነበር የምንመለከታቸው። ትዝ ይላችኋል። የኢትዮጵያ ህብረ ብሔራዊነትን የያዙ የቲያትር ባለሙያዎች ዓለምን እየዞሩ ስለ ኢትዮጵያ ሲገልጡ እንግዲህ ፋሲል ምን አጋጠመው? ፋሲል ደሞዝን እንስማ። እዚህ አጋጣሚ መልእክቴን ላስተላልፍ ፈልጋለሁ። ወንድማችን ፋሲል ሰምተናል። አንተ ወጥተህ ባትናገረውም እኔ ያውቅ ነበር። ስላንተ ሰምቻለሁ። ምን አይነት ነገር እንደሚደርስብህ እዚህ አካባቢ በየመድረኩ ምን እየደረሰብህ እንደነበረ በምን አይነት ሁኔታ ውስጥ እንዳለ አውቃለሁ። ዛሬ ግን ሰምተናል። የአማራ ህዝብ ሰምቷል። የኢትዮጵያ ስፖርት ፌዴሬሽን አማራን እያገለለ ሊቀጥል እንደማይችል ላረጋግጥልህ እወዳለሁ። አንተ የምትዘፍንበት የአማራን ማህበረሰብ የምናሰባስብበትን የአማራ ፌስቲቫል እንገነባለን፣ እናካሂዳለን። ይሄንን ቃል እገባልሃለሁ። እኔ እዚህ የተገኘሁበትም ዋነኛ ምክንያት ይሄ ነው። እንግዲህ ካጠፋሁኝም መጀመሪያ ይቅርታ እላለሁኝ። ጎበዝ በሙሉ የአማራ ልጅ መስማት አለብህ ይሄንን ታሪክ። በመጀመሪያ ይሄ የኢትዮጵያ ፌዴሬሽን እየተባለ በየዓመቱ የሰው መገናኛ ነው። እሰየው፣ ጥሩ ነገር ነው። አሁን የብልጽግና አሽከርኗል፣ ችግር የለም። ይሄ እኔ ቢዝነስ አይደለም። አሁን ግን በአማራው ጉዳይ ነው። አማራን ለመንካት እኔን አንገት ማስደፋት ነው የተያዘው ነገር። ስለዚህ ችግር የለውም። እኔና አሸብር በላይን አናገሩም። በኋላ በቀደምለት አናግረዋቸዋል። ሁሉ ነገር ከተናገርነ በኋላ ለአሸብራችን የግል አሸብር ስንት እንዳላላቁም እኔም የግሌና አናገርኩኝ። ከተወሰነ ቀን በኋላ ስራው ቀርቷል። ለምን አማራ የምትሉ ወሬ ደረሰኝ። አማራ ስለምትሉ እናንተ አታስፈልጉም ነው። ስለዚህ ወዲያውኑ በቀጥታ ፋንትሽ የምትባለው በመጀመሪያ ሲጀመር ጠምዳኛለች። እኔ ብዙ አመቷ ነው አታሰራኝም። እኔን የባህል ቡድኑ መሪ እሷ ነች። ምን እንዳደረኳት እንድጠይቁልኝ ነው በሙሉ የአማራ ልጆች። አሁን እኔ እስካሁን ብዙ አመት ይዤው ነበር። አትላንታ ምና በፊት ዳላስ፣ ዋሽንግተን አንድ ቀን ብቻ ሰርተኛለች እንዳልምል። እሱንም እመጣበታለሁ። እንግዲህ ይህ የሀገራዊ ፌስቲቫል የመገናኛ ጉዳይ ላይ ያው ጠቅላዩ ታውቃላችሁ ማንን በባህልና ቱሪዝም ላይ ማንን እየሾመ እንዳለ። እንግዲህ አማራው ይታሰራል። አሁን ትላንትና አይታችኋል።
በአንድም በሌላ ጠቅላዩን የተቃወሙ አሁን እነዚህ 3 ፖለቲከኞች አንዱ ለዛውም ጠበቃ ጭምር ነው የፓርቲው ወደ እስር ቤት ገብተዋል። ብልጽግናን ከተናገራችሁ እንጀራ አትበሉም፣ ብልጽግናን ከተናገራችሁ አትኖሩም፣ ብልጽግናን ከተናገራችሁ ትጠፋላችሁ። ይሄ ጠቅላዩ ወስኗል። በነገራችን ላይ ይሄ ማለት ለምሳሌ እነ የጠቅላዩ ፓስተሮች እነ ሐዋርያው ዘላለም እነ ጃፒ እነ ተዘራ ምን ይላሉ? ከኔ ከወጣችሁ ትደርቃላችሁ፣ ታብዳላችሁ፣ ትሞታላችሁ። ጠቅላዩም እንደዚህ ነው የሚለው። ስለዚህ አሁን አማራ የሚባል ነገር በዓለም አቀፍ በነገራችን ላይ ትላንትና ሳይቻቸዋል አይደለ? እነ ባጫ ደበሌም እነ አባዱላ ገመዳም ሲጨፍሩ የሚያምርባቸው ምን እንደነበር አይታችኋል። ዞሮ ዞሮ ላያችሁ አልፈልግም። እኔ ዛሬ 5 ዓመት 6 ዓመት እንደነገርኳችሁ። ስለዚህ አሁን በአደባባይ መጣ የአማራ ዘፋኞች አማራ አማራ የሚሉ ኢትዮጵያ ኢትዮጵያ የሚሉ እነርሱ ከጫወታ ውጭ መውጣት አለባቸው። አረንጓዴ ቢጫ ቀይ ሰንደቅ አጥፉ አጥፉ ሲባል ህዝቡ ባሰበት፣ ደቡቡ ባሰበት፣ በነገራችን ላይ ሰሜኑ ባሰበት፣ ምስራቁ ባሰበት ከጥቂት ቦታ ውጭ፣ ምዕራቡ ባሰበት ከጥቂት ቦታ ውጭ የሰንደቁ ትርጉም የገባው እና ይውላችሁ ተሻግሮ አልፎ የአብይ እስላማዊ እንቅስቃሴ የጠጣው የትዕቢት እብሪት የተደጎመበትና የተደገፈበት የሐሰተኛ ነቢያቶች ትንቢት ልቡን እንዲህ አፈርጥሞት ማንም አይነቀንቀኝም እያለ ነው። አሁንም ምለው ለሁሉም ጊዜ ያለው ነው ምለው። ግን አሁን እውነት ለመናገር ጠቅላይ ሚኒስትር አብይ እንደ ድሮ እንደዛች 2 ዓመት ወይም 1 ዓመት ከምናምን ሰው በፍቅር ያየዋል፣ በፍቅር ይቀበለዋል። እኔ እውነቴን ነው የምነግራችሁ። ኢቲቪ የኢትዮጵያ ሚዲያዎችን ተመልከቷቸው። ከኛ የተሻለ እይታ የላችሁ። ለማንኛውም ምሬቱ ገኗል፣ አመፁ ገኗል፣ ህዝቡ ጩኸቱ ገኗል። እስቲ ላሰማችሁ። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ አረ ስለ መድኃኒዓለም የትም ስለ መድኃኒዓለም ሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታ አሰቃየን። በአንድ መኝታ ቤት 20,000 እና 18,000 ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዙ? ለምንድን ነው የት ሄደን እንውደቅ? እኛ ቢያንስና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደጋችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20,000 እና 25,000 ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በሕይወት አንኑር ወይ? ምንድን ነው መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና አክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 25 እና 20,000 ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድን ነው መፍትሄ መደረግ ያለበት? ይህንን ከንቲባዋን እጠይቃለሁ። ለእኛ ቤት ለሌለን ሰዎች ምንድን ነው ሀሳባችሁ? ምንድን ነው እነሱ እናንተ አንድ ሕግ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውድና የውጭ ውድ ብለው ሌላ ታሪክ ውስጥ ገብተዋል። በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ልጆቻችንን ይዘን የት እንውደቅ? እኛ ኢትዮጵያውያኖች አይደለንም ወይ? ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች እያከራዩ እንደዚህ በሕይወታችን ሲጫወቱ መንግስት የለም ወይ? ሕግ የለም ወይ? እናንተስ የምታወጡት ሕግ ለሌቦቹ የሚመች አይነት ሕግ ነው የምታወጡት። አሁን እናንተ ያወጣችሁት ሕግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት
በእኩልነት ይስማማሉ። የት እንውደቅ? 80 የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ ተወደደ። እናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣ። የእኛ ደሞዝ እኮ እናንተንም ማስተዳደር እኮ ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማንተሳሰበው? ለምንድን ነው ማንተሳሰበው? እንጂ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው። መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም። ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመጣው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። እዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው የማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብ ለምንድን ነው መንግስት የማትመለከተው? እኔ በጣም ያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይኸው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ልጆቻችንን ወዱ መልሰን እንዋጣቸው ወይ? ምን እናድርግ? ምን እናድርግ? እኔ ፍትህ ለመንግስት ነው ይህንን ፍትህ እንዲሰጠኝ የምጠው። ጠቅላይ ሚኒስትሩም ሆኑ ከንቲባዋ በዚህ ጉዳይ ላይ ትኩረት አድርገው ይስሩ። ዝቅተኛ ኑሮ ላይ ያሉ ሰዎች አፍቃኝ የሆነ መልስ እንዲሰጠኝ ጥሪ አቀርባለሁ። በቅርብ ቀን ልጆቻችንን ይዘን ጎዳና ላይ እንደምንወጣ አልጠራጠርም። በጣም አስከፊ ሁኔታ ውስጥ ነው። እንግዲህ የህዝብ ጩኸት፣ የተከራይ ጩኸት ይሄ ነው። የአከራይ ደግሞ ጩኸት ግብሩ ምኑ ራሱን የቻለ ነው። ሁሉ እየጮኸ ነው። ቅድም ነግሬያችኋለሁ። የሼህ ሁሴን ጅብሪል ትንቢትን ገና እናጠነዋለን። አብይ ፋብሪኬት ማድረግ ስለሚወድ ምናልባትም ያጻፋት ይሆን የሰራት ይሆን ያሞካሻት ይሆን የሚለውንም ነገር እያንዳንዱ ነገር ለታሪክ እናነሳዋለን። ግን እንደ ሃይላይት ትላንትና ይሄኛውን እንደ ጫርኩላችሁ ይሄኛውንም እንደ ጫር ላድርግላችሁ ብዬ ነው አያይዛለሁ። በነገራችን ላይ የአብይ የእስልምናው አስተማሪ የፕሮቴስታንቱ ልክ እንደነገርኳችሁ የእስልምና አስተማሪ ይሄ ነው አብይ የሚለው። ዶክተር ዛኪር በጣም ታዋቂ የሙስሊም ስኮላር ናቸው። እሳቸውም የቁርአን አያን ሪፈር አድርገው 7 ሰማያት እንዳሉና እዚያ ውስጥ ፍጥረት እንዳለ በእርግጠኝነት ይናገራሉ። እንግዲህ የዛኪር ተማሪ ነኝ እያለ ነው። እያንዳንዱ ነገር እንመጣበታለን። ጠቅላዩ ያልተማረው ትምህርት የለም። ጠቅላዩ የማያውቀው ነገር የለም። ጠቅላዩ የሌለው ነገር የለም እና ሁሉ አማረሽን ገበያ አታውጧት። በዓለም አቀፍ አደባባይ አንገታችንን ደፋን። እውነት ለመናገር በአፍሪካ እንኳን በምትሳተፍበት አንዳንድ ጉባኤ ቀደምት ሆነን የምንሳተፍበት ጉባኤዎች ላይ እንኳን እነ ኬንያ ቦታውን ይዘው እኛ አንገታችንን ደፍተናል። ይሄው በቃ ብዙ ነገሩ እየተበላሻሸ ነው። ሸጋው እያበላሸው ነው። እንግዲህ ሸጋው መልከ መልካሙ እያበላሸው ነው። ግን ትውልድ ንቃ እያልኩ ነው። እስኪ አሁንም አንድ ሌላ ቪዲዮ ልጨምርላችሁ። ሱቅን ዝጋና ውጣ። ምክንያቱም ካሁን በኋላ የምትሰራው ለራስህ አይደለም ለአይኤምኤፍ ነው። ሀገር በደም እየታጠበች ህዝብ በጦርነት እያለቀ ባለበት ሰዓት በነጋዴው ላይ የግብርና ዕዳ ማውረድ ይህ የታቀደ የኢኮኖሚ ግድያ ነው። ህዝቡ የቀን ጉርሱን አጥቷል። ነጋዴው የኪሳራ ማዕበል ውስጥ ነው። መንግስት ግን የዶላር ጥማትን በእናንተ ላብ ሊወጣ ወስኗል። አሁን ሀገሪቱን እየመራት ያለው መንግስት ሳይሆን ዋሽንግተን ዲሲ ነው። አንተን አክስሮ ለውጭ ብድር መክፈያ ሊያደርጉ ነው። አይኤምኤፍ ለሰጠው ብድር ዋስትናው ያንተ ላብ ነው። የሚያሳዝነው መንግስት የዜጋውን እንባ ሳይሆን የአይኤምኤፍን ፈገግታ መርጧል። አሁን ጥያቄው ለእናንተ ነው። መንግስት መታዘዝ ያለበት ለተራበው ህዝቡ ነው ወይስ ለአይኤምኤፍ? እኔም ነጋዴ ነኝ የምትሉና ይህ ግፍ የሚሰማችሁ ሰዎች ሀቅ ነው ብላችሁ ኮሜንት ላይ ጻፉ። ካልተነጋገርም ሁላችንም አብረን እንሰጥማለን። ይሄው እኔ መልሻለሁ። ሀቅ ነው። ጠቅላዩ የውስጥ ማስተዳደርም ሆነ ዕዳ መክፈልን በተመለከተ ባለሀብት ነኝ ለሚለው በአንድም በሌላ ኢንካም ጀነሬት ባለው ላይ እጭንበታለሁ። ያ ጫጫኔ ደግሞ አንደኛ ከገበያ ውጭ አደርገዋለሁ፣
ሁለተኛ እስካለ ድረስ እስከሚወጣ ድረስ ደግሞ ያለውን አሟጥጠዋለሁ እና ህዝብ የወደደው መሪ ትንቢቱን ጥያቄ ውስጥ አድርጉልኝ ማለት ነው። በደንብ መጣበታለሁ። በነገራችን ላይ ያው መንፈሳዊ ነገር እንደምሰራ በደንብ ታውቃላችሁና ማነሳቸው ሌሎች የኛ የኦርቶዶክሳውያን አባቶችም የተናገሩትን በንጽጽር አመጣዋለሁ። በነገራችን ማን ነው እውነተኛው ብዬ እመጣበታለሁ በሌላው ጊዜ ወይም በሌላኛው ቻናሌ ላይ አድምጬ እሰራበታለሁ። ግን እውነታው ይሄ ነው። አሁን ሰሞኑን እንደምታውቁት ባጫ ደበሌን ሂድና ተናገር አሉ። ይሄው እኮ ፈነዳ። አሁን ይኸውልህ ኦፒኤም ሳትሰማ በቃ የኤርትራ ጦርነት ኤርትራ የምትመታው ቀይ ባህርን የምንጠይቀው የኦሮሞ ነው በሚል ነው ማለት ነው። የኦሮሞ ነው የኢትዮጵያ አይደለም የኦሮሞ ነው በሚል ታዲያ ከዚህ በላይ የዘቀጠ መሪ ያጋጥሞን ያውቃል? የአንድ ብሔር የበላይነትን ሊያሰፍን ታላቂቷን ኦሮሚያ ብሎ ሌላኛውን ብሔር እየጨፈጨፈ እየቀነሰ ያለ ነገ ለሲዳማም ነገ ለወላይታም ነገ ለሀዲያም ነገ ለስልጤም ነገ ለጌዶም ነገ ለሌላውም የማይተኛ ነው። ባጫ ሰሞኑን የተናገረው ነገርን ትላንትና ዝቼላችኋለሁ። ትላንት ያጣሁትን ቪዲዮ ዛሬ አግኝቼዋለሁ። ባጫ ወተት በመበጥበጥ እንኳን ብቃት የሌለው ባጫ ደበሌ ስሙ የወጣለት አንበጫበጨው ከሚል እውነት ነው። ይሄው አብሮ ዘማች ጀነራል ባጫም ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለው እዛ ባጫ ሆነ። አሁን እሱ ፈልጎት ባጫ በሉኝ ብሎ አይደለም አላለም። ወተቱን ስላንበጫበጨው ነው። ታዲያ ስም ከባድ ነውና ያው ባጫም እንደ ስሙ ፖለቲካውን ሊያንበጫብጨው መጣ። ስም እንዲያደለ አንዳንድ ጊዜ ሊያንበጫብጨው ናሲ ከኬንያ ትንሽ ተንፍስልን ብሎ አንበጫበጨው። ከሞተ ሰው ጋር ሁሉ ተጣላ። ባጫ የሞቱት ሁሉ ቀና ብለው መሰጥተዋል። የባጭቾን ሁለት ነገር ያንበጫበጨውን ሁለት ነገር ላሳያችሁ። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ባጭቾ የሞተ ሰው ቀና ብሎ ይምቀረን እንዴ? የጦርነትን አስከፊ ሰው ጉዳቱ የደረሰበት ነው የሚያውቀው። ተጎጂው ነው የሚያውቀው። እኔ ስንቱን ላስተምራችሁ። እዚህ ጎረቤት አብረን ነው ጋሽ ባጫ። እኔ ትልቅ እኮ በቃ አለ አይደለ? ያኛው የወተቱን አንበጫበጨው። አንታውን እንትኑና በታሪኩን አንበጫበጭከው። የጦርነት አስከፊነትን የሚያውቀው ተጎጂው ሰው ነው። የሞተ ሰውማ እንዴት ነው የሚያውቀው? በመንፈሳዊ ቋንቋ የሞቱ ሰዎች ያውቃሉ ብለን እናገራለን አይደለ? ግን ያንን አይተው ነው እንዴ? ጋሽ ባጫ እንደውሲ ሌላው እንግዲህ ካንበጫበጭከው 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው አጫዋች ነው። ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። ምንና አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው?
ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ብርሃኑ ጁላ እኔም ብርሃኑ ጁላን አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ጋንታ ነው ትንሹ ኃይልስ ጋንታ የላቸውም ይላል ብርሃኑ ጁላ። ጋንታ ምን ማለት እንደሆነ አሳምረው ያውቃል ብርሃኑ ጁላ። እንዴት ያን መግለጫ በሚሰጥበት ሰዓት ሜካናይዝድ ብርጌድ ያን መግለጫ በሰጠበት ዕለት የ33ኛ ክፍለ ጦር አንድ ሜካናይዝድ ብርጌድ ሰዓታት ባልሞላ ጊዜ ውስጥ ተደምስሷል። ይሄን ያውቃል። ግን ኢትዮጵያ ህዝብ ወጥቶ እንደዚህ ነው ይላል። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው አጫዋች ነው። ወጥቶ ምን አለ? አብዛኛው መንጫጫት ጀምሮ ነበር። የአማራ ኤሊት አስወረራችሁን ወያኔ ገባ ምናምን ብሎ ሰብስቦ ነበር። ያውና እና አሳምረው ያውቃል፣ ውጊያ እንዳልተደረገ ያውቃል። እሱም ትንሽ ጥንቃቄ ለማድረግ ሞክሮ ነበር። ያደረገው ምንድነው? በቴክኖሎጂ ተጠቅመን በርቀት በመድፍና ይላል። ዝርዝር ከጠየቀው ስንት ሰው ገደልክ ብትለው መልስ ለማይመለስ ነው። እንግዲህ አብሮ ያደጉ ይሄኛውም ያው ነው። በነገራችን ላይ የባጫ ትላንት ውዝዋዜውን አሳይቻችኋለሁ። እንግዲህ አገር ሼህ ሁሴን ጅብሪል በአውሬዎች ተሰጠች ወይስ የአፄ ኢያሱን እግር በተኩ ተተካች? የእግዚአብሔር አይደለትም ቤት በደንብ ወቁልኝ። ትውልድ ንቃ መልእክቴ ነው። በአንድም በሌላ እውነትን እውነት ብለን ዘመናችንን መጨረስ አለብን። እነ ብርሃኑ ጁላ እያፌዙብናሉ። ዳግም ጦርነት ዳግም ያችሁ አብይ ምታ አድርግ የተባለውን እያደረገ ስላለ በሐሰታዊ ትንቢት እየጨረሰን ስላለ የኛ እግዚአብሔር ይነሳል፣ ስላሴ ይነሳል። እኛ የስላሴዎች ልጆች ነው። በአግባቡ ገብቶን ነው አትግደሉ ያልነው። ግን እነሱ አልፈው ተርፎ አማራን ትግራይን አልፈው ኤርትራን ጭምር የኦሮሞ ነው ብሎ ለመውረር በነ ግርማ ዘውዴ የተነገረውን በሌሎች የተነገረውን የሐሰት ትርክት ምኒልክ ቆረጠ መሰል ነገሮች ያላችሁትን ይዛችሁ በዚህ ሁኔታ ነውና ኦቢኤምን ደግሞ ሙሉውን ሰምተን በአስተርጓሚ ነገሮችን እንመጣለን። የኦሮሞ ንጹሃን ስሙ። የአብይ አካሄድ ለደቂቃ የኦሮሞ ህዝብን የሚጠቅም አይደለም። እመኑኝ እመኑኝ እመኑኝ። እኔም በእናቴ የእናቴ አባት አያኔ ይባላል፣ ኦሮሞ ነው። ስለዚህ እመኑኝ፣ አይጠቅሟችሁ አይጠቅሟችሁ። ነገ አብሮ ከኖረው ህዝብ ጋር ለያይቶ ሬሾ ከትላንት ሰጥቻችኋል፣ በደንብ አድርጌ አስቀምጬላችኋል። አማራን ከየትም ክልል ልትፍቁ አትችልም። ከየትም ወሎ ላይ ብትሄድ፣ አፋር ላይ ብትሄድ ተጋምዷል። ሱማሊያ ላይ ብትሄድ፣ በእያንዳንዱ ኦሮሚያ ብትል ያልሄዱ ሊኖሩ ይችላሉ። አማራ ግን ያልተጋመደበት ነገር የለም። ይሄን ቢመረም መዋጥ አለብን። እንደ አንድ እንደዞረ በየክልሉ የተጋቡ ሰዎችን በመንፈሳዊ ነገር ሲያይ እንደነበረ እውነት እነግርሃለሁ። የአብይ ዲስኩር ለጊዜው ሊሞቅ ይችላል፣ ለጊዜው ቀለም ሊሆን ይችላል። ዝናቡ ሲመጣ እንደታየው ኮሪደር ይገልጣል። መልእክቴ ነው። በመጨረሻ
ጋሽ ብርሃኑ ስለምወደው ሲንጀባ ልበላችሁና ልጨርስ። ብልጽግና ማለት ኩራት ማለት ማነው ስልጣኔና ሀብት መሆኑ ፈጠራ መሆኑ ቀርቶ ስልጣን መሆኑ ነው። ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው። ከዛ ለምንድን ነው? ለመዝረፍ ነው። ለአገር ለማልማት እኮ አይደለም፣ ለመዝረፍ። ምን አረገ ኢህአዴግ? ምን አረገ? መጣ ያ ሁሉ የጦርነት መከራ አልፈን መጣ፣ ስልጣን ያዘ። ከዛ በኋላ ምን አደረገ? ዘረፋ ሳይሆን አጠባት። ደርግስ መጣ ምን አደረገ? በቃ ከአንዱ ቀውስ ወደ አንዱ ቀውስ፣ ከአንዱ ቀውስ ወደ አንዱ ቀውስ። እንደ ይሄ እንዳው ፈረንጆች እኮ ታዝበውናል። ይሄ ህዝብ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እንደኮ ተብለናል። እንደዛ እኮ ተብለናል። ፈረንጆች እኮ ሲያገኙ እንደዛ ነው የሚሉት ሁሉ ጊዜ። ክብሪታ ማጅርሽ በጣም ነው ደስ የሚሉኝ። ግን መንጌ ምንድነው ያጠበው? እሱን አልነገሩንም። ህዋት እንግዲህ ህዋት ሳይሆን እናንተም ጨምራችሁ ኢህአዴጎች አጠባችኋት። 27 ዓመት ስታጥቡ ነበር። እናንተም ኦዲን ነን ብላችሁ ስታጥቡ ነበር። ባዲን በዛ ጋር ያጥባል፣ ዴዲን በዛ ጋር ያጥባል፣ ኦዲድ በዚህ ጋር ያጥባል። ስታጥቧት ነበራችሁ እናንተ። አሁን ደግሞ ሻል ያለ እጥበት አመጣችሁ። ሻል ያለ እጥበት። ለማንኛውም ጨዋታው ደስ ይለኛል። እውነቴን ነው የምናገረው። ትውልድ ንቃ መልእክቴ ነው። እያንዳንዱን ነገር ወደ ትውልድ የምናቀርብበት ግድ ብሎን ነው ከሞት ጋር እየተናነቀ። መርሃ ግብሬ ከተመቻችሁ ላይክ አድርጉ። ሐሳብና ኮሜንት ካላችሁ በደስታ አቀበላለሁ። ይልቁኑ ስለ ሼህ ሁሴን ጅብሪል ከዚህ በፊት የዛሬ 4 ዓመት ያነሳቸውና የሰሯቸው ነገሮች አሉ። አሁን ግን በደንብ መስራት ስለምፈልግ የዛ አካባቢ ሰዎች ይህንን ሐሰታዊ ትርክትና ሐሰታዊ ትንቢትን የምናፈርስበት እያንዳንዱ ነገር አንዳንድ ሙስሊሞችን ስጠይቃቸው አይ እኛን አይመለከትም እያሉ ነው። ምክንያቱም አንዳንዱ ነገር ከባድ ስለሆነ ማለት ነው። ለማንኛውም ሙሉውን ካገኘን እናነብላችኋለን፣ እናስነብባችኋለን። ንቁ መልእክቴ ነው። አብይ አህመድ ከምክክር ኮሚሽን የሽግግር ኮሚሽን ማዋቀሩ ይበጃል። አይዞ የሐሰት ትንቢትና የሐሰት እብሪት ያዋርድሃል። ነፃነት እኮ የለህም፣ እረፍት የለህም። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾም። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ